ምን ሆነሻል? ትንሽ ራሴን አሞኝ ነው። ደህና ነኝ። ጠውልገሻል። ለነገሩ ተመስገን ምላስሽን ይዞልኛል። ይዞ ይሄድ። ምን ማለቴ እኔን ይዞኝ ይሄድ። አይዞ በቃ ግን አንቺ እኔን ሳታናድጂ መዋላችሁም አይደል? አንተስ እኔን ሳትሰድብ መዋል አትችልም አይደል እንዴ? እኔ ማልጎምጎምሽን ተይና ወደዚህ ዞረሽ አውሪ። አንቺ ታመሽም አታርፊም? ማን ረፍት ሰጥቶኝ አርፋለሁኝ እንጂ እኔማ እኮ ማረፉን ፈልገው ነበር። አንቺ ብታርፊ እኮ የኔም ጨጓራ ትንሽ አረፍ ይል ነበር። በቃ ልረፍ። አይ ለነገሩ ተው፣ ምን ማረፍ ያለኝ ማለት? አይ በቃ እዚሁ ስራ ስሰራ ምሽቼ ብሄድ ይሻለኛል። እዛ ብሄድም ያው ነው መታመሚያ ይቀር። ምንድን ነው ተው? ልጁና ተማማታል። ምንድን ነው ያመጣችሁ? ተወዳጁ የጽናት ድራማ ዛሬ በተለመደው ሰዓት ይለቀቃል። ባለፉት ክፍሎች ላይ እንግዲህ ትንሽ ቆረጥ አድርጌ ያስገብቼላችኋለሁ ማለት ነው ውዶቼ። የሀናና የኪራ ግብ እንደቀጠለ ነው። ጽናትንም ኪራ ጥያቄ እየጠየቃት ነው። እንግዲህ ሰበር ዜናው ምን ላይ መሰላችሁ? ዛሬ በተለመደው ሰዓት መለቀቁ ነው። ዋናው ነገር ግን ደግሞ ጽናት እንግዲህ ተይዛለች። ጽናትም የተያዘችበትን ምክንያት እንግዲህ በስልኳ ወንድ ደውሎ ነው። እሷ ከሀና ጋር ሆንክ፣ ከሀና ሰላም አለች፣ ከሀና አየችህ ብላ እሪምቧ የምትለው ሴት ልጅ እንግዲህ ዛሬ በይፋ በግልጽ ተይዛለች። ስለዚህ ኪራ የጠየቃትን ጥያቄ ጽናት መለሰች ወይንስ አልመለሰችም የሚለውን ለማየት እንጓጓለን። በጣም በጉጉት በፍቅር እየጠበቅን ነው። ሰላም ውድ የተከበራችሁ የቻናል የተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ብዝት ትርፍ ይበልኝ ባላችሁበት ውድ ቤተሰቦቼ። ለዚህ ቻናል አዲስ ከሆናችሁ እንደተለመደው ሰብስክራይብ፣ ላይክ፣ ሼር አድርጉ። ሰብስክራይቡ እየሄድን ነው። አሁንም ደግሞ ወደፊት ነው፣ ወደ ኋላ እንዲሄድም ሰምታችኋል። ሰብስክራይብ አድርጉ ማለት ነው ውዶቼ። እንግዲህ ዛሬ በተለመደው ሰዓት ይለቀቅልናል። በጉጉት በፍቅር እየጠበቅን ነው ማለት ነው። ምክንያቱም በጣም ብዙ የሚያጓጉ ነገሮች አሉበት። ናሆማም ምህሩ ለምን እንደጠየቀችው በጣም ጥያቄ ፈጥሮበታል። ምክንያቱም ከዚህ በፊት ከኔ በፊት ፍቅረኛ ስንት ነበር ብላ የጠየቀችው ጥያቄ ለምን ይሄን ጥያቄ ልጠይቀኝ እንደቻለች ምናምን እያለ በጣም ራሱን እንትን እያለ ነው። ጥያቄው ለምን እንደጠየቀችው ግራ ገብቶታል። ጥያቄውም አጠያየቋ ብቻ ሳይሆን ፊቷ ራሱ የሆነ በቃ ልቧ ስብር ማለት ራሱ ያስታውቅ ነበር ፊቷ ላይ ማለት ነው። እና ነገሮች ከባድ እየሆኑ ነው። እስቲ እንግዲህ የምናይ ይሆናል። መጨረሻ ላይ እውነቱ ይወጣል። ይችም ሴት ልጅ ማናት? ምህሩ እሷን ለማግኘት እንደውም ተሸፋፍና ምናምን ስትሄድ ነበረ ኪራ ምሩ ማነው ናሆማ የያዛት እና እንግዲህ እስቲ እውነቱን ተነግረዋለች ወይስ ምን ይፈጠራል የሚለውን አብረን እናያለን። ያቺ ሴትስ ማናት? ምህሩንና ናሆማን ለማለያየት እየሞከረች ያለችው ሴት ማናት? ምንድነው የተፈጠረው? ከሷ ጀርባ ማን ነው ያለው የሚለው ነገር እናያለን። እና ውዶቼ ኪራም ጽናትን ማን ነው የሚደውልልሽ? ምንስ አብሮ አደግሽ ቢሆን ምንስ የምታውቂው ሰው ቢሆን እንዴት ባለትዳር ሴት ላይ ስልክ በዚህ ሰዓት ላይ 6 ሰዓት ላይ ከሌሊቱ ይደውላል ብሎ ጓገጭ እያለ ነው ማለት ነው። ጥያቄውም ትክክል ነው፣ ጓገጭ ማለቱም ትክክል ነው። ምክንያቱም እሷ ቢሮ ውስጥ ድረስ ሁላ እንኳ ሄዳ ቢሮውን እየረበሸች ነበረ። ሀና ለምን አየችህ በስልክ ደውላ እንደዚህ አለች ብላ ወሬውን ሳታጣራ ራሱ ከሱ ጋር ግብ ገጥማ ነበረ። ስለዚህ እሱም ደግሞ ባል ነው፣ ስለዚህ ይቀናል ማለት ነው። ስለዚህ በዚህ ላይ ኪራ ለምን ተናገር አይደለም፣ እውነቱን ተናገር ጽናት ማለት ነው። እውነቱን መናገር አለባት። ባልና ሚስት ሆናችሁ እውነቱን ካልተነጋገራችሁ፣ ግልጹን ካልተነጋገራችሁ፣ እውነቷን ፍርጥ ካላደረጋችሁ ነገሮች በጣም ከባድ ነው የሚሆኑት ማለት ነው። ከባድ ሰምታችኋል። እና እንግዲህ ሀናዬም ታማለች። የኔ እናት የሆነት በቀቀን ዝፍ ብላ እንደዚህ ብላ ሳያት እንዴት እንዳሳዘነች የኔ ውድና ስትለፈልፍ ስታወራ ነው የምታምረው ሀንዬ። እና እንግዲህ እስቲ ናሆማም ሚስቱ ስለተሻላት ደስ ብሎት እያለ እንግዲህ የጠየቀችው ጥያቄ የእሷ ስሜት መዘበራረቁ ትንሽ ግራ ጋብቶታል። አይ ነው እስቲ ዛሬ በሚለቀቀው ላይ የሚፈጠር አዲስ ነገር እናያለን።